አንዳንድ ጊዜ አንዳንድ ሰው የመጨረሻ መንፈሳዊ ጮርቃ ይሆንና ግን በስመ አይሰማህም። በቃ አልኩ ገና እንደው ብዙ እንትን አልልም እንጂ አሁን ከፍታለሁ ፌስቡክ። ድሮ ብዙ አልከፍትም፣ እንደው አሁን ባልከፍት ይሻላል። እና ሲከፍት ሳይ በጌታ ገና የተጠመቀበት ውሃ ሳይደርቅ እውነቴን ነው እላለሁ እኔና አብ አንድ ነን ምናምን ብሎ ይለጥፋል። ቢያንስ እኮ ሰው እስቲ በጌታ የቆዩ ሰዎች ምን ይላሉ? ከኔ በፊት ጳውሎስ ምን አለ? ጳውሎስን የሚያክል ሐዋርያ፣ ትልቅ ሐዋርያ በጌታና በአብ ቀጥታ የተሾመ ግን ምን አለ? እስቲ ከኔ በፊት ጌታን የሚያውቁት ጋር ልሂድና የማስተምረው ምን እንደሆነ ልንገራቸው። ሄደ ወደነ ኬፋ እስቲ ምንድን ነው የሚሉት ብሎ ማን በአብና በወልድ ዳይሬክት ሐዋርያ ይሆን? ዝም ብሎ ከመሬት ተነስቶ እኛ ያጠመቅነው ልጅ አይደለም። በአብና በወልድ ኢየሱስ ተገልጦለት ያናገረው ሰው ወደ እነ ኬፋ ጋር ሄድኩኛል ከኔ በፊት ወደ ነበሩት አለ። እኔ እንደውም ከነሱ ማንስ ነኝ ብሎ አለ። በጣም እኮ ይበልጣቸው። አየ ብትበልጠንም እንትን ነው። እስቲ ቆይ ምን ይላሉ? እስቲ እንዳትሳሳት ነው። ለመንፈሳዊ ሕፃንነት ምልክቶቹ አንደኛ ጥገኝነት፣ ይሄ ዲፔንደንስ የሚባለው የመንፈሳዊ ሕፃንነት ምልክት አንዱ ነገር ጥገኝነት ነው። ዲፔንደንሲ ዘኍልቍ 11:12 ጥገኝነት ምንድነው? ጥገኝነት ሕፃን ልጅ ገና ከተወለደ ቀን ጀምሮ የማን ጥገኛ ነው? የወላጆቹ በተለይ እናቱ አይደል? የእናቱ እጅ የምታጠባው የምታበለው የሷ ነው። በቃ ይዞ ጨምድዶ አይለቅም። ገና ከእናቱ ማፀን ሲወጣ የጡቱን አቅጣጫ ሁሉም እንደነገረው አናቅም፣ ወደዛ ሄዳል እና ትንሽ ካወረዱት ይላል፣ መልሰው ይዙታል። በደም ስሙ። ሕፃን ልጅ አንዱ ትልቁ ባህሪ ጥገኝነት ነው። ዛት ሚዝ እንዲህ ካዘልክበት እንኳን አውርደ ተው፣ በእግሩ አይቆም። እሱ ቀስ ብሎ ይመጣል። ግን በመቀመጫው ራሱ ብታስቀምጠው ብሎ አይለቅም። በጣም ዲፔንዳንት። ድምፅ ሲጠፋ ያለቅሳል። በአካባቢው ድምፅ ከጠፋ ሰው ከሌለ ነው የሚለው። የሕፃን ልጅ አንዱ ትልቁ ነገር የወላጆቹ ጥገኛ ነው፣ የጡት ጥገኛ ነው። ሁሉን ነገር አምጡ ነው የሚለው። ለምሳሌ ሕፃን ልጅ ማለት ወላጆቼ ኬት ያመጣሉ ይላል። የተወለደ ኬት ያመጣሉ ይላል። እስቲ እኔም ላግዛቸው ገብቼ ልስራ ይላል አይልም። አያመጡም እንዴ? አይሰጡኝም እንዴ? አታጠባኝም እንዴ? እምቢ ካሉትስ ያበላሻል አካባቢ። በደም ስሙ። የሕፃን ልጅ ከጥገኛ ነው። ጥገኛ ስለሆነ ኬት ያመጣሉ? እስቲ እኔም ልግባ፣ እስቲ ላግዛቸው፣ እስቲ ፍሪጁን ከፍቼ መብቴ እኮ ነው ልጠቀም የለም። የመጨረሻ ዲፔንደንት እና ወላጆቹ ከምሬታቸው የተነሳ አንዳንድ ጊዜ በተለይ እስቲ ያልወለዱት ከሆነ ምን ሊሉ ይችላል? ኧረ እዛ ልጅሽን ያዡ። ያልወለዱት አንቺ እያለቀሰልሽ ነው እዛ ያዡ እንዴ ሁሉ ያበላሻቸዋል። እሺ ያዡ ልጅሽ። እየሰማችሁ ነው? ልብስን ያበላሹታል። ስምህን ላይ ምንህ ላይ መንፈሳዊ ሕፃናት የሆነ ነገር አልተሟላለኝም ብለው ወተት ጡት አንሶኛል ብለው በቃ ይቀውጡታል። አልኩ አገሬ ምን አደረገችልኝ አትበል፣ እኔ ለአገሬ ምን አደረኩላት በል። እሱን ወደዚህ እናምጣውና ቸርች ለኔ ምን አደረገችልኝ አትበል፣ አንተ ለቸርች ምን አደረግላት። እና አንዳንድ ጊዜ ምን ሊል ይችላል እግዚአብሔር አገልጋይ መጋቢ ባለ ጡቱ እኔ ምን ይሄን ህዝብ ሁሉ ወለድኩት እንዴ? መሮት እኮ እንዴ። ኦኬ ጥቅሱን እናውጣ። ዘኍልቍ 11:12 እስራኤል ከግብፅ ወጡ። ብዙ 100,000 ህዝብ ተደባልቆ የወጣ ህዝብ ነበር ይላል መጽሐፍ ቅዱስ። እንደው አጻጻፉ ይገርመኛል። እስራኤልም በወጡ ጊዜ ይላል ከግብፅ ምድር በወጡ ጊዜ የአብርሃም ዘሮች የኪዳን እውነተኞቹ የተዋጁት ወራሾቹ ማለት ሲወጡ ይላል አብሯቸው ተደባልቆ የወጣ ብዙ ህዝብ ነበር ይላል። ተደባልቆ ኢየሱስ እንዴና እንክርዳድ ተደባልቆ የወጣ ብዙ ህዝብ ይወጣሉ፣ ግን ተደባልቆ ይወጣ። ከዛ በየሄዱበት ቦታ እነማን እንደሚረብሹ ታውቃላችሁ? የእስራኤል ልጆችም እንዲያሉ የእስራኤል ልጆችም እንዲያሉና ሄደ ስታጠናው ነገሩን የጀመረው ሰውዬ ወይም ነገሩን የጀመረው ግለሰብ ተደባልቆ ከወጡት ያንዷ ልጅ ይላል ወይም አንዱ ይላል።
ተደባልቀው የወጡትም ሕዝብ ጎመጁ ይላል። ከዛስ የእስራኤል ሕዝቦች አብረው አለቀሱ። ተደባልቀው ከወጡትም መካከል የአንዲቷ ልጅ የእስራኤልን አምላክ ስም ሰደበ ይላል። ከዛ ሙሴ ምን ላድርገው ይላል፣ በድንጋይ ወገረገደለው። ተደባልቀው የወጡትም ሕዝቦች ጎመጁ፣ እስራኤልም በየድንኳኖቻቸው ቁጭ ብለው አብረው አለቀሱ። እግዚአብሔር ይያል። በትንሹም በትልቁም ነገር ወደ ሙሴ ነው የሚሮጡት። 2 ሚሊዮን ሕዝብ በላይ ወደ ሙሴ ነው የሚሮጡት። ይሮጡና ሙሴ ቁርስ አምጣ። እንዴ የትላንቱን የሰፈራችሁትን መና ወቅታችሁ አትበሉትም ወይ? እንደሱ ነው እንዴ? እሺ ወቅታ ይበሉ። ሙሴ ምሳ ላይ እኮ ያንኑ መና ቂጣ ብታረጉት ብትጋግሩት እኮ ሌላ አይነት ጣዕም ይዞ ነው የሚመጣ። እንደሱ ነው እንዴ? እሺ ሙሴ ስጋ ጠዋት ከሰዓት ማታ ጠዋት 2 ሚሊዮን ሕዝብ ሙሴን አምጣ 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 አምጣ። ሙሴ ምንና ጊዜ የለም። አምጣ አምጣ። በትንሽ በትልቁ ነው። አዎ ያወጣህን ልትገድለን ነው። እሺ ደግሞ ወጥተን የት ነው የምንቀበረው አሉት። ደግሞ ጭራሽ ሲጠይቁት እዚህ ይላቸዋል። ሙሴን ምን እንዳሉት ከግብፅ ምድር አወጣህን እና አሁን የምንቀበርበት መቃብር የለም። አሁን ከተለያየ ሀገር አጥቢያ ቸርቾች አሉንና ይደውላሉ። ዴቭ አሁን ጥሩ ነው፣ ቸርቹ እየተደራጀ ነው፣ ሰዎች እየመጡ ነው። አሁን ደግሞ መቃብር፣ የመጀመሪያ ጥያቄያቸው መቃብር ነው። ትዝ ይሏቸዋል። ጴንጤ ላይ መጀመሪያ ተጽዕኖ ያመጡት በምንድን ነው? በመቃብር ነው፣ አትቀበሩ። ከዛስ ጴንጤዎች ደግሞ እዚህ ቸርች ላይ ትዝ ይላቸዋል። ጴንጤዎች የዛሬ 5 ነው 6 ዓመት በየቸርቻቸው እስቴት እንደምትቀበሩ እናያለን። ከዛ በኋላ እግዚአብሔር ይስጠው መንግስት ሰው የሚያስጨንቀው ምንድነው? መቃብር ምናምን ምናምን። አሁን መጡና ሙሴን ሁሌ ቁርስ፣ ምሳ፣ እራት ምን በላው ምን ጠጣው አምጣ 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 አምጣ። አንዱ እዛ ይሞታል። ሲሞት ሙሴ እዚህ ህዝብ እያስተዳደር ሙሴ እኔ ቤት አይመጣም ለቅሶ ይላል። እዛ ጋር በዛው ዕለት ሰርግ ነው እዛ ዳን ሰፈር ላይ እዛ ሰርግ ያለበት ሰውዬ ደግሞ እንዴ ምንድነው ሙሴ እኔ ሰርግ ላይ አይመጣም ይላል። በቃ ሊበጣጠቁት ሰውዬው ወንድ ነው። ምን አይነት ጸሎት ጸለየ መሰላችሁ? ሙሴም ህዝቡ በወገኖቻቸው ሰው ሁሉ በድንኳኑ ደጃፍ ሲያለቅሱ ሰማ። ኦኬ የሚያጉረመርም ወይም የህፃን ልጅ ትልቁ መገለጫው ምንድነው? የለቅሶ መንፈስ ነው ያለበት። ህፃን ልጅ ጡት የሚጠባው በምንድን ነው? በሳቅ ነው የሚጠይቀው። ሲስቅ ነው እናትየው ጡት ያስፈልጓል ምትለው ነው። ለጡት እንኳን ምንድን ነው ጡት አይደል? ሽንቱን ላው ላይ ሸንቶ ሲቆጠቁጠው አያነሳው። ሲስቅ እናቱ ሽንቱ አትለው ምን ብሎ ነው? ይሄ አልቃሻ አልቃሻ ማለት ጸሎት አይደለም። ጸሎት ላይ ማን ይማለቅሳል? አምልኮ ላይ ማን ይማለቅሳል? ግን ይሄ በክርስትና ህይወቱ እንዲህ አላረጉልኝም፣ እንዲህ አልሰጡኝም፣ እንደዚህ አልሆኑኝም፣ እንደዚህ ያለኝ ቤቴ አልመጡም፣ ጡት አላጠቡኝም፣ ሲቆጠቁጠኝ ጨርቄን አልቀየሩም ብሎ የሚያለቅስ ክርስቲያን መጽሐፍ ቅዱስ ያለቅሱ ነበር። ሲያለቅሱ ስማ ባይዘው እዚህ ጋር የሚያለቅሱት ሰዎች በእድሜ ህፃናት ናቸው ወይስ የእስራኤል ህዝብ ነው? እስራኤል ህዝብ በጣም ትልልቅ ጺማቸው ምናምን ነው። ሽማግሌዎች አሉ፣ እናቶች አሉ። መጽሐፉ ግን ሲያለቅሱ ሰማ። የእግዚአብሔርም ቁጣ እጅግ ነደደ፣ ሙሴም ተቆጣ። እግዚአብሔርም ሙሴም ተቆጡ እንጂ ህዝብ ያለቀሰ ብለው ከንፈር አልመጠጡም። እግዚአብሔርም ሙሴም ተቆጡ። ሙሴም እግዚአብሔርን አለው፣ ለምን በባሪያ ላይ ክፉ አደረግ? ለምንስ በፊትም ሞገስ አላገኙም? ለምን የዚህን ህዝብ ሁሉ ሸክም በእኔ ላይ አደረግ? አንተ ለአባቶቻቸው ወደ ማልክላቸው ምድር አድርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድትታቀፍ በብብት ቀፋቸው የምትለኝ በውኑ ይህን ህዝብ ሁሉ እኔ ጸነስኩትን ወለድኩትን? ወንድ ጸለይ። እውነት እኔ የእግዚአብሔር ሰዎች ደስ ይሉኝ ታውቃለህ? አይፎገሩም። እግዚአብሔር ፊት እንደወረደ ነው የሚጸልዩት እንጂ እግዚአብሔር ሆይ ምንድነው? በእርግጥ አገልግሎት የተባረከ ነገር ነው። ምን አነ ለምንድነው በፊት ሞገስ አላገኘውም? እንደ ይህን ህዝብ ተሸከም ምትለኝ? ደግነቱ አዲሱ ኪዳን ሊቀ ካህናት ኢየሱስ መሆኑ እንጂ ጴንጤ እኮ ተራክፎ ነበር የሚቀር። ኢየሱስ አብን እንደዚህ አይለው
ኢየሱስ አብን እንዲህ ያለው ኢየሱስና ሙሴን ሲጀመር እናወዳደር። ሙሴንና የቸርች አገልጋዮችን ግን እናወዳደራለን። ዘሴም ነን እና ልንጸልይ እንችላለን ማለት የምንበላ ምንድነው ለቅሶ የምንበላውን ስጋ ስጠን ይላሉና ለዚህ ሕዝብ ሁሉ የምሰጠው ስጋ ከወዴት ወስዳለሁ? እጅግ ከብዶኛልና ይህን ሁሉ ሕዝብ ልሸከም አልችልም ይለዋል። አሁን የሕዝቡ ለቅሶ ምንድነው? ሙሴ እንስራ፣ እናግዝህ፣ አብረንህ እንጸልይ ነው ወይስ አምጣ ስጋ ስጠን? ስጋ ስጠን። ሽንኩርትስ፣ በጢህ፣ ድንች፣ ዱባስ አምጣ ነው ሁል ጊዜ ሰውየው። ስለዚህ እነዚህ ሰዎች ሕፃን ልጅ ወላጆቹ ላይ ተጠግቶ ሁሉን ነገር አምጡ እንደሚል የመሪዎቹ ወይም የአገልጋዮቹ ምኖች ናቸው? ጥገኞች፣ ዲፔንደንት ናቸው። ካላጠባቸው በቃ። ስለዚህ ዲፔንደንሲ ወይንም እኔም እስቲ አድጌ ያለው እስቲ ቸርች ምንድን ነው የሚደረገው፣ ምን ልስራ፣ ምን ላግዝ ከማለት አልፎ ሁሉንም ነገር አይሰጡኝም እንዴ? አይጠይቁኝም እንዴ? አይመጡም እንዴ? አንተ ለምንድን ማትመጣው? አይመጡም እንዴ? አንድ ጊዜ አንድ አባት ለክስ መጡ፣ መሪዎችን ሊከሱ። ምን ነው ጠፉ ስላቸው፣ ምናልባት ካሉ ያው ለመማማር አብረን ለማደግ ስለሆነ ምሳሌ መሆን፣ እዚህ መድረክ ላይ ምሳሌ መሆን ራሱ መባረክ ነው። ምክንያቱም ያንተ ህይወት ለብዙዎች ትምህርት ይሰጣል። ምን ነው ጠፉ ስል ማን መጥቶ ጠየቀኝ? እነ ሻምበልም እንኳን አንዳቸውም አልመጡም አሉ። ከዛ ያልኩት ነገር ምንድነው? እርሶ ጠርተው ነበር ወይ ደውሎ አልኩ። አልጠራውም አሉ። ሁሌ ማወራው ነው። ጥቅስ አውጥቻ ሳይቻል መጽሐፍ ቅዱሱ ምን ይላል? ከእናንተ መሀል የታመመ ሰው ቢኖር ሽማግሌዎች እያሰሱ ይፈልጉት። የታመመ የኛ አባል የታመመ 500 አባል በስልክ ነው መታመሙ የሚታወቀው። በምንድን የሚታወቀው? ሰውየው ካልነገረ ማለት ነው። ሰውየው ካልነገረ። ስለዚህ መጽሐፍ ቅዱስን ብሎ ጻፈ ያዕቆብ ላይ ከእናንተ መካከል የታመመ ማንም ቢኖር ከፈለገ ፍላጎቱ ካለው የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ እነርሱም ሄደው ይጸልዩለት። አንድ እሱ እዚህ ቦታ ላይ ለምን ባዶ ኪስ አንሆን? ለምን የሚበሉት አያጡ? ፖስታ ይዘን ቤት አንመጣ? አገልጋዮቹን ሙያ አስተምረን ባለሙያ እንዲሆኑ እናደርጋለን። ሰርተው የሚያገኙ እንዲሆኑ እናደርጋለን እንጂ አለምን። ስለዚህ ሽማግሌዎቹ ቤት ፖስታ ይዘው ስለማይመጡ ለምን ይመጣሉ? ሁለተኛ ምርጫ አለ። ሌላ ቸርች የሚመጡበት ምክንያት ምርጫ ሲደርስ የማይኬድበት ቤት ሁሉ እያንኳኳ ሰላም ናችሁ እንደ ውስጥ የመታችሁ በመንፈሴ ሰሞኑን ሂድ ላይ ነበር እግዚአብሔር ለምን ሲባል ምርጫ አለ። የሽማግሌዎች ምርጫ ከሁለት ነው ከስንት ዓመት በኋላ ለዛ ማመቻቸት ነው። የቅስቀሳ እኮ ነው የምርጫ ቅስቀሳ አይደል? ያው እኮ ነው ሽማግሌው ምልክቴ ኮፍያ ነው ማለት ነው ይቀር አይደል? ለዛ ነው እነዚህ እንደሆነ በእጅ አትመርጣቸው፣ አታወርዳቸው፣ ምን ታመጣል? ስለዚህ ለምን የዞሩ ቅስቀሳ ያደርጋል? ሶስተኛ ጴጥሮስ የቤተ ክርስቲያን ሽማግሌዎች በየቤቱ እየዞሩ ነውረኛ ረብ እንዳይፈልጉ ብሎ አግዷል። ከቸርቾች አይደለም የምንቀዳው፣ ቃሉ ላይ ነው። ሽማግሌዎች በየቤቱ እየሄዱ ነውረኛ ረብ እንዳይፈልጉ ተጽፏል። ለዚህ የሚፈልግ ሰው ሽማግሌዎችን ምን ያደርጋል? አቤት ይጠራል። ዳኜ ቤቴ እንድትመጡ ፈልጋለሁ፣ ጋሽ ለጌ መታችሁ እንድጸልዩልኝ ፈልጋለሁ ብለህ እንዴ እኛና ክብርህ እንዴ? አንተ እኮ ነህ እኛን ማክበር ያለብህ ማለት ግልጽ እንነጋገር። ሲሪየስ የቸርች ሽማግሌዎች ያክብሩህ እንዴ? ወንድማችን ምናምን ይበሉ እንዴ? አንተ እኮ ነህ ማክበር ያለብህ። ጥቅሱ እኮ የሚለው የቸርቹን ሽማግሌዎች ይልቁንም የሚገዟችሁና ስለእናንተ የሚደክሙትን አክብሯቸው ያለው ላንተ ነው። በተለይ እንደ ግለሰብ ፐርሰናል ማለት ያቸው ሁሉን ነገር እንትን አይሉም እንዴ አይጠይቁኝም እንዴ? ይሄን አሁን እዚህ ጋር ያለው ግማሹ ህዝብ የዚህ ቸርች አባል አይደለም። ግን በምትሄዱበት ቦታ አባል በሆናችሁበት ቦታ እንደዚህ አይነት የሕፃንነት ባህሪ በአጥቢያ ቤተክርስቲያን ላይ እንዳታሳዩ ነው። ባለበት አጥቢያ ሁሉም የክርስቶስ ቤተክርስቲያን ሁሉም ክርስቶስ የሞተለት ክርስቶስ ዋጋ የከፈለለት የተቤዠው አጥቢያ ነው። በየስፍራው ያለው የጌታ የኢየሱስን ስም በየስፍራው የሚጠሩ ሁሉ የክርስቶስ ቤተክርስቲያን ናቸው። በዛ ያሉ ሽማግሌዎች፣ በዛ ያሉ መሪዎች
ለምን እንደው አላጠቡኝም ብሎ ለትን ማለት መንፈሳዊ የሕፃንነት ምልክት ነው ማለት ነው። ስለዚህ የመንፈሳዊ ሕፃንነት አንዱ ምልክት ጥገኝነት ዲፔንደንሲ ሲሆን ምልክቱ ምንድነው? ሁሉንም ነገር ከምኖች መጠበቅ፣ አቤት ከመሪዎችና ከአገልጋዮች ሁሉን ነገር መጠበቅ፣ ሁሉን